የሆርሙዝ የባህር መተላለፊያ ለመርከቦች በሩ አልተዘጋም። መረጃዎች ካለፈው አርብ አንስቶ እስከ ትናንትና ድረስ 48 የንግድ 23 ነዳጅ ጫኝ መርከቦች 19 ዕቃ ጫኝ ግዙፍ ጀልባዎች የባህር መጓጓዣውን አቋርጠዋል። ይህ ቀላል ቁጥር አይደለም። ይሁን እንጂ ከሰሞኑ አሜሪካና ኢራን በጥቂቱም ቢሆን ግጭት ከማጫራቸው በፊት ከነበረው ቁጥር ጋር ሲነጻጸር በጥቂቱ ዝቅ ብሏል። ባለፈው ሳምንት ረቡዕ 70 የሚጠጉ የንግድ መርከቦች አቋርጠው እንደነበረ አልጀዚራ ይጠቁማል። የሆርሙዝ በር አይዘጋ እንጂ ከሰሞኑ የሁለቱ ተደራዳሪዎች የግጭት ምክንያት ግን ሆርሙዝ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሆርሙዝ ጉዳይ ላይ አዛዥም ናዛዥም እኛው ነን ብለዋል። በመግባቢያ ስምምነቱ መሰረት ሆርሙዝ በሚቀጥሉት 30 ቀናትም በኢራን ተቆጣጣሪነት ይቀጥላል። በአካባቢው ባሉ ጉዳዮች ላይ ኢራን ሙሉ ኃላፊነት ትወስዳለች። የትኛውም ሀገር በዚህ ጉዳይ ላይ መግባት አይጠበቅበትም። የሲኤንኤኑ ኬቨን ሌፕቴክ የትራምፕ አስተዳደር በሆርሙዝ ላይ ያለው ትክክለኛ አቋም ማወቅ አልተቻለም ይላል። የድርድሩና የስምምነቱ ነጥቦችም አንድ ባንድ በድጋሚ መገምገም አለባቸው ሲል በትራምፕ መንግስት ላይ የሚታዩ ተለዋዋጭ ባህሪያትን ይኮንናል። ስምምነቱ ግን ትራምፕን ከዛቻና ጦር ከመስበቅ ኢራንንም ከግትርነት አላረገባቸውም። ይሁን እንጂ የሁለቱ ሀገራት ልዑካን ነገ በዶሃ ተገናኝተው ለመነጋገር ወስነዋል። ምናልባትም በፓኪስታን የተሞከረው መላ በካታር ይሳካ እንደሆነ በሚል ሊገናኙ ቀጠሮ ይዘዋል። የአክሶስ ድረገጽ ስማቸውን መጥቀስ የማልፈልገው የአሜሪካ ባለስልጣን ሰጡኝ ባለው መረጃ በመግባቢያ ስምምነቱ ላይ መጥፎ ጥላ ሊያጠሉ የሚችሉ ሁኔታዎች አለፍ ገደም ብለውም ቢሆን ብቅ ሊሉ እንደሚችሉ ነው። የአሜሪካ ባለስልጣናት እንዳሉት በመግባቢያ ስምምነቱ ቴክኒካዊ ጉዳዮች ላይ ተጨማሪ ንግግር ያስፈልጋል። አክሶስ አሜሪካ ከዚህ በኋላ በሆርሙዝና አካባቢው ምንም አይነት እንቅስቃሴ ላለማድረግ ወስናለች ሲል ሬውተርስ በበኩሉ ነገሩ አልጠራም ይላል። ሬውተርስ የዶሃው ውይይት ሙሉ በሙሉ በመግባቢያ ስምምነቱ ላይ ያተኮረ ነው ሲል፣ አክሶስ ደግሞ የለም በሆርሙዝ ጉዳይ ላይ ብቻ ያነጣጠረ ነው ይለዋል። ብቻ ነገሩ መጨበጫ አጥቷል። ለሚቀጥሉት 60 ቀናት እፎይታን የሚፈልገው መካከለኛ ምስራቅ፣ መረጋጋትን የሚሻው የሆርሙዝ ሰርጥም በጥቂቱ ደፍርሶ ጥቂት ስጋትን ጭሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የያዙት አቋም በሀገራቸው ፖለቲከኞችም ጭምር በእጅጉ እያስተቻቸው ይገኛል። የፖለቲካው ጸሐፊ ሾን ሆበርት ግን የመግባቢያ ስምምነቱ በራሱ የሄደባቸው መንገዶች ያካተታቸው ጉዳዮችም በአካባቢው የተረጋጋና ዘላቂ ሰላምን ለመፍጠር የሚያስችል አይደለም ባይ ነው። እንደ ሆበርት የመግባቢያ ስምምነቱ የአሜሪካና የኢራንን ጉዳይ ብቻ የያዘ ይመስላል። ይሁን እንጂ የሆርሙዝ ጉዳይ የዓለም ጉዳይ ነው። የአካባቢው ሰላምም የመካከለኛው ምስራቅ ሀገራቱ የሚመለከታቸው በመሆኑ ሁሉንም ያካተተ ድርድርና ስምምነት ያስፈልጋል ይላል። የሊባኖስ ፓርላማ አፈ ጉባኤ ናቢ ቤሪም ስምምነቱ ቤይሩትን ቢያካትትም ተግባራዊነቱ አናሳ ነው ሲሉ በአሜሪካና ኢራን መካከል የተፈረመው ስምምነት ለሊባኖስ ፈጽሞ ዋስትና ሊሆን አይችልም ሲሉ እምነት ማጣታቸውን አንስተዋል። እናም በአካባቢው ያሉ የጦርነቱ አካል የነበሩ ሀገራትን ጨምሮ እስራኤልና ሊባኖስም ጭምር በስምምነቱ ላይ ያላቸው የተቀዛቀዘ ስሜት የሆርሙዙን ጥቂት እሳት ቤንዚል ሆኖ ለማቀጣጠል ጉልበት አያጣም። ያም ሆነ ይህ ግን ነገ አሜሪካና ኢራን በተደራዳሪዎቻቸው በኩል በዶሃ የሚያደርጉት ውይይት ደግሞ ሌላ ተስፋ ሆኗል።